ዘኮሏችንን የሁሉንም በየፍሎሩ ላይ ዘኮሎን እየሄዳችሁ ቅድም አሁን ሲንግል ማድረጋችን ጥቅሙ ግሩፕ ማድረጋችን ጥቅሙ ለዚህ ጊዜ ነው። የምንፈልገውን ነገር አንዴ ብቻ እዚህ ዊንዶ ላይ እንፈልጋትን ቱል ሰለክት እያደረግን ፔንት እያደረግን እንሄዳለን ማለት ነው። በጥንቃቄ ሰለክት ሙቭ ከመሬት 10 ሳንቲም እያደረጋችሁ ምን ማድረግ ነው ዞኮሎቻችን እንሰራለን ማለት ነው። አጠቃላይ በዚህ መልኩ ዞኮሎን የሁሉንም ያሉን ዞኮሎች መጨረስ ያለብንን ዞኮሎች እየሰራን እንሄዳለን። 10 ሳንቲም እዚህ ጋር እንደዚሁ ፔንት እያደረግን ፎር ዘ ሞር ዲቴል ደግሞ 1 ሳንቲም ይችን ከዛች ራሷ የተሰራችዋን ለብቻዋ ሙቭ ከዚህ ጋር 1 ዩኒት ነው ብሎ ፔንት እያደረግን ቢ ስትሉ ፔንት ይመጣለች። ፔንቷ ማለት ቅድም ቴክስቸር የምንሰጥበት ወይ ከለር ኢንጀክት የምናደርግባት ናት ማለት ነው። በዚህ መልኩ እየተሽከረከረን ዞኮሎ ለእያንዳንዱ ክፍል ሞር ሪያሊስቲክ የሆነ ኢንቴሪየር ለመስራት ይጠቅመናል ማለት ነው። አንድ ዞኮሎቹን እየተከተል በየክፍሉ የገባን ሙቭ 10 ሳንቲም የመጣን ፔንት አንድ እንደዚህ ያደርገናል። ፔንት ማለት እቺ ማለት ነው በኬት ምትላት ማለት ናት። ቢ ኢንተር ስትሉ ትመጣለች። አሁን እቺ እዚች ላይ መለጠፍ አንችልም። ዞኮሎን በሙሉ ሜክ ሹር መስራታችንን ቼክ እናደርጋለን ማለት ነው። ዞኮሎ ኢስ ዋን ኦፍ ዞኮሎ ራሱን ችሎ በጣም ኢምፖርታንት የሆነ ለዲዛይናችን ውበት የሚሰጥ ፓርት ነው ማለት ነው። ማለት ሪያሊስቲክ የሚያደርገው እያንዳንዱ ኤሌመንት መሰራት ስላለበት ማለት ነው። በዚህ መልኩ እያንዳንዱን ፔንት እያደረግን መጨረስ ይኖርብናል ማለት ነው። ኦል ፓርት ኦፍ ኢት እየገባ እንደዚህ ሰለክት እያደረግን ፔንት እያደረግን አንዳንድ ሳንቲም ሙቭ እያደረግን ዞኮሎውን በአግባቡ ሁሉንም ፍሎር ላይ ያለውን መጨረስ ይኖርብናል ማለት ነው። ሰለክት እያደረግን እንደዚህ ሙቭ 10 ሳንቲም ሰለክት ማርክ ፔንት እያደረግን ሁሉንም አንዳንድ ሳንቲም ታዲያ ቅድም እንዳልኳችሁ የዞኮሎዋን ቲክነስ ማስቀመጥ ይኖርብናል። በመቀጠል ቅድም ኮፒ ያደረኩትን በር በጠቅላላ እያመጣን በየበር ኢንትራንሶቻችን ላይ ምን ማድረግ እንችላለን ማስገባት እንችላለን። ለምሳሌ አሁን እዚህ ጋር ቶይሌት አካባቢ በሮቻችንን አልሙኒየም ማድረግ ከፈለግንም ምን ማድረግ እንችላለን? ቅድም በር ያልንበት 3D ዌራውስ ላይ ሄደን አልሙኒየም ዶርስ ብለን ሰርች ስናደርግ አልሙኒየም የሆኑ በሮች ይመጣሉ። ዳውንሎድ አድርገን ቦታው ላይ በማስገባት መጠቀም እንችላለን ማለት ነው። እያንዳንዱን በዚህ መልኩ ትሬስድ እያደረግን እንሄዳለን ማለት ነው። ሞር ታይም አጥፍተን የሰራነው ነገር መጨረሻ ላይ ይሄ ስራ ወደ ሪያሊስቲክ ሬንደር ወደ ቪዲዮም ወደ ፎቶም ሲሄድ ሞር ሪያሊስቲክ የሆነ ነገር ይወጣዋል ማለት ነው። ዞኮሎ ኢዝ ዋን ኦፍ ዲቴል ማለት ነው ፎር ኢንቴሪየር። አሁን እኛ እየሰራን ያለ ነው ፍላት የሆነ ነው። ፍላት የሆነ የሴራሚክ የሆነ በሴራሚክ የሆነ ዞኮሎ ነው። ግን ዞኮሎች በጣም ለቤት ዲዛይን ወይም ደግሞ ለኢንቴሪየር ውበት በጣም ወሳኝ የሆኑ ነገሮች ናቸው። ለምሳሌ በጣም በተለያየ አይነት መንገድ ይሰራል። በእንጨት የሚሰሩ በጣም ፍሬም ያላቸው ወይም ቅርጽ ያላቸው ዲፍረንት ታይፕስ ኦፍ ኮርንስ የሆኑ ስከርቲንጎች ወይም ደግሞ ዞኮሎዎች አሉ ማለት ነው። እነሱም ሲኖሩ በዚሁ መልኩ ፎሎሚ እየተጠቀምን ወይም ደግሞ በጣም በዲቴል መሰራት አለበት ማለት ነው። ዞኮሎ ኢዝ ዋን ኦፍ ቤዚክ ኢንቴሪየር ኤሌመንት ማለት ነው። በደንብ ሞዴል ስታደርጉት ኮንሰንትሬት አድርገን ሞዴል ማድረግ ያለብን ፓርት ነው ማለት ነው። ስለዚህ ሁሉንም ክፍል እያንዳንዱን ቦታ እየሄዳችሁ ዞኮሎ መስራታችሁን ቼክ ማድረግ መቻል አለባችሁ ማለት ነው። በኋላ ላይ ቪዲዮ ወይም ኢንቴሪየሩ ሲሰራ ወይም ቪዥዋላይዜሽኑ ሲዘጋጅ ካልመጣ ወይም ደግሞ ፓርት ኦፍ ዲዛይን ውስጥ ካልገባልን ስናየው ውበት አይኖረውም ማለት ነው ዲዛይኑ። ሜክ ሹር በደንብ መጠቀማችሁ ማለት ነው። ዞኮሎ መስራታችሁን ለእያንዳንዱ ክፍል እርግጠኛ መሆን አለባችሁ ማለት ነው።
ሶ አይ ቲንክ እኔ ይሄን ያህል ከሰራው ቀጣዩን ፓርት እናንተ በስፋት ትሄዱበታላችሁ ማለት ነው። በዚህ መልኩ ከእያንዳንዱ ኮርነር ላይ የዘኮሎን ፓርት እያወጣችሁ መስራት ይኖርባችኋል ማለት ነው። this is the part of the ዘኮሎ and then the next step ምንድነው? ቅድም የሰራናትን በር አሁን እዚህ ጋር ስላቧን ለስራ እንዲመቸኝ ብዬ ሃይድ አድርጌያታለሁ። መጥቼ አናይድ ኦላለው በዚህ ሰዓት ስላቡ ይመጣልኛል ማለት ነው። ሶ እዚህ ጋር ሰለክት እንንካ እንምጣ። አሁን በሯን እየያዘን ወደ የምንፈልጋቸው በር ያለባቸው ቦታዎች ሙቭ እያደረግን ሙቭ ኮንትሮል ስንል ኮፒ ፔስት ማለት ነው። ወይ ደግሞ እዚህ ኮንትሮል ሲ ኮንትሮል ቪ ብትሉ በሯ ፔስት ትሆናለች ማለት ነው። እንደምትፈልጉ ቦታ ኮንትሮል ሲ ኮንትሮል ቪ ኮፒ ፔስት እያደረግን በሮቻችንን እየወሰድን ወደ አስፈላጊው ቦታ በር መግባት ወዳለበት ቦታ እየወሰድን በሮቻችንን እንገጥማለን ማለት ነው። ምናልባት በሩ የመጥበብ የመስፋት ካለ ቅድም ስትረች በምናደርገው መንገድ ስትረች እያደረግን እያስቀመጥን እንሄዳለን። አሁን 3ዲ ዌርሃውስ ጌም ቼንጀር ነው ለስኬችአፕ። ለምሳሌ አሁን እዚህ ላይ ፈርኒሽ ያደረገነው ነገር አለ። ለምሳሌ የሪሴፕሽን ዴስክ፣ ዌቲንግ ኤሪያ፣ ሶፋዎች፣ አልጋዎች፣ ሁሉ ነገሮች ምን ላይ አለ? 3ዲ ዌርሃውስ ላይ አለ። በፕላናችሁ መሰረት ፍሎር ፕላን ላይ ባስቀመጣችሁት መሰረት ማቴሪያሎቹን ከ3ዲ ዌርሃውስ ላይ ሰርች በማድረግ ቀጥታ እዚህ ላይ ምን ማድረግ ነው? ኮፒ ፔስት አድርጎ አሬንጅመንቱን ማስቀመጥ ነው የሚሆነው ማለት ነው። አሁን ቢግነር ላይ ስለሆናችሁ እነዚህን ካደረጋችሁ በኋላ ወደፊት ደግሞ በደንብ ደግሞ እንዴት አድርገን አልጋዎች ሊሆኑ ይችላሉ፣ ሪሴፕሽን ዴስኮች ሊሆኑ ይችላሉ፣ ሼልፎች ሊሆኑ ይችላሉ ደግሞ እንዴት ተደርጎ ሞዴል መደረግ እንደሚችል ደግሞ በቀጣይ ቪዲዮዎች እያዘጋጀሁላችሁ እሄዳለሁ ማለት ነው። በዚህ መልኩ ጥሩ እያደረግን እያንዳንዱን ፓርት ከውስጥም በሩን ማስገባታችንን እርግጠኛ መሆን አለብን። ኮፒ ፔስት አድርገን ቅድሟን በሯን አሁን እዚህኛው ጋር ስንመጣ እዚች ጋር እዚህ ሙቭ አድርገን ቁጭ እናደርጋታለን። ባለ ሁለት በር ተከፋች ነው። ስለዚህ ምንድነው ማድረግ የሚኖርብን? ይሄንን ሞዲፋይ ማድረግ እንችላለን። ለምሳሌ ይሄ አንድ ግሩፕ የተደረገው ኦብጀክት ነው። ኤክስፕሎር ማድረግ እንችላለን፣ መበተን እንችላለን። ከበተንን በኋላ አሁን ሞስትራውን ወደዚህ ጥግ ላይ እንዲሄድ አንድ ወጥ እንዲሆን እችንም እንደዚሁ ሙቭ አድርገን ወደ ቦታው መስፈድ እንድንችል እንደዚህ ማድረግ እንችላለን። ከዛ ሊፎች ደግሞ አሉ። ቺም ሊፍ ግሩፕ ስለሆነች አሁን ምንድነው ለምሳሌ ይሄንን ሰለክት ሳረግ የቅድሞቹ ግሩፕ ስለሆኑ በሮቹ ጠቅላላ አንድ ላይ ይነካሉ። ስለዚህ ምን ማድረግ ነው? አሁን ይሄንን ሰለክት አድርጌ ራይት ክሊክ ሜክ ዩኒክ፣ አንተ ዩኒክ ነህ ከነዛ ጋር ትለያያለህ ብለን እንሰጠውና ምንፈልገውን እኛ አጀስትመንት መስራት እንችላለን። ከዚች ሙቭ አድርጌ ለንፋስ የምትሆን 1 ሳንቲም ብሰጠው ከዛ እዚህ ጋር ስትሬች ነክቼ መጠን እዚህ ጋር ባደርጋት ባለ ሁለት በር ከፈትን ማለት ነው። በዚህ አይነት መልኩ ማስቀመጥ እንችላለን። እዚህ ጋር የኢንተርናል ፍሬንች ናት። ከመሬት እዚህ ጋር 50 ሳንቲም ዝቅ ብሎ ሙሉ ለሙሉ ወጥ ፍሬንች መስራት የምትፈልግ ከሆነ መሰራት ካለበት እንደዚህ እችኛዋን ግድግዳዋን ቅድም ያስቀመጥኳት ናት ብድግ አድርገን እዚህ ጋር ይሄን ቦታ ማስገባት ይኖርብናል ማለት ነው። በዚህ መልኩ ሮቴት እያደረገን ሙሉ ክፍሉ አሁን ዘኮሎ ያልተሰሩበት ቦታዎች ላይ ፓኬት ያልተደረገ ቀለም ያልተቀባ ፓርት ላይ መጠን አሁን ለምሳሌ እዚህ ከዚች እቺን ማቴሪያል መጥቼ ፒንክ እቺን ከለር ፒክ ፓራሜትር እቺኛዋን ፔንት ማድረግ እንደዚህ ስለሚችል ማለት ነው። በዚህ መልኩ ሁሉን ነገር ጨረስኩኝ። ቀጣዩ ምንድነው? ካርቴኖች ወይም ደግሞ ግላሶች ናቸው። እነሱን ለመስራት አሁን እንደ ቅድሙ እዚህ ጋር የምንፈልገው ካርቴን ምን አይነት ነው? ለምሳሌ እቺ ከላይ ቢም ምንም ቢኖር ብለን ብናስብ 50 ሳንቲም ዝቅ አድርገን መጠን ይሄ እዚህ ድረስ ቢመጣ ብለን እናስብ። እቺ በረንዳዋ ናት። ሃንድሬሎች አሉት። አሁን እነዚህ ነገሮች በጠቅላላ የምንፈልጋቸውን ኤሌመንቶች በጠቅላላ ከ3ዲ ዌርሃውስ ላይ እያወረድን ማስቀመጥ ይቻላል። ለምሳሌ ይሄኛው ሙሉ ለሙሉ አልሙኒየም ክለዲንግ የሆነ ኢንትራንስ ያለው መስኮት ነው ማለት። ስለዚህ ካርቴን ዎል ብለን 3ዲ ዌርሃውሳችን ላይ መጠን ካርቴን ዎል ብንል እናያለን።
የምንፈልገውን ቴክኒካል ተርም ወይም የምንፈልገውን ማቴሪያል ጠቅላላ ይይዝልናል። እንደዚህ ለምሳሌ አልሙኒየሞች ሬሰስድ ከርቲኖሎች እዚህ ጋር አለ ይለኛል። ይሄ አለ ይለኛል። አልሙኒየም ዶር ኤንድ ዊንዶ ብለንም ሰርች ማድረግ እንችላለን። አሁን የቅድሙ ከርቴንም ላንጠቀም እንችላለን። በአልሙኒየም የሚሰራ ከሆነ አልሙኒየም ዶርስ ኤንድ ዊንዶውስ ብለን ሰርች ማድረግ እንችላለን። ሶሪ ዊንዶውስ አልሙኒየም ዶርስ እንደዚህ ሰርች ማድረግ እንችላለን። አብሮ መስኮትና አንድ ሙሉ ወጥ ካመጣን ስኬሉን አምጥተን እዛ ውስጥ ማስገባት ብቻ ነው የሚሆነው ማለት ነው። ለእኛ ይቀልልናል። ይህ እንደዚህ ህንፃዎችን ማግኘት ትችላላችሁ። ብዙ ዲቴል እችትና አሁን እቺ ሲንግል ስዊንጊንግ ግላስ አልሙኒየም ዶር የምትባል ናት። እሷን ቀጥታ ዳውንሎድ አድርገን አሁን እኛ ወደምንፈልገው ቦታ ላይ ማስገባት እንችላለን ማለት ነው። ምናልባት ማስፋትም ከሆነ ኮፒ ፔስት አድርገን ቅድም ዩኒክ በምትለው በማስተካከል ቦታችን ላይ ማስቀመጥ እንዴት እንደምንችል ማየት እንችላለን። ዳውንሎድ እችን ከዳውንሎድ ላይ መጣና ስዊንጊንግ ናት መጠን ቦታችን ላይ ቁጭ እናረጋታለን። ሮቴት ወደ ምንፈልገው እቺ ናት። ግን ምንድነው ከቦታዬ ጋር ፊክስ አታደርግም። ለምን ቦታዬ በራሱ ባለ ሁለት በር ይለኛል። እንደገና አልሙኒየሞቹ ብዙ ናቸው። ቁመቱን ቼክ እናርግና ስትሬች ቁመቷ ጥሩ ናት። ለዚህ ይሄ ራሱን ሞዲፋይ ማድረግ እንችላለን። ደብል ክሊክ ራሱ ላይ እነካና ለምሳሌ አሁን እቺ ዩኒክ ናት ለብቻዋ፣ እቺ ወደዚህ ስትሬች ማድረግ ይችላል። ሙሉ ሰለክት አድርጌ ስትሬች፣ ከዛ እቺን እዚህ ጋር ያለችው እቺ መስኮቷ ከሆነች እስቲ ሃይድ አሁን እቺን ገብተን እቺን ፍሬም ደግሞ ለብቻ ምን እናደርጋለን? እንደዚህ ሙቭ። አሁን ይህንን ኮፒ ፔስት ማድረግ እንችላለን ማለት ነው። ሙቭ ከዚች ይዤ እቺ ፍሬም ብቻ ኮፒ እነዚህን ስትሬች አድርግና አምጥተን እዚች ጋር ቁጭ። ከዛ ግላሶች ናቸው። ግላሷን እንደቀደሙ እቺን ሰለክት አድርጌ ስትሬች ይዛለው። ስትሬች አምጥተን እዚች ጋር ቁጭ። ይሄንን እንደዚሁ ሙቭ እያደረግን እያንዳንዱ የምንፈልገው ፓርት ላይ እያስቀመጥን እንሄዳለን ማለት ነው። እቺን ሰፋ ማድረግ ከፈለግን ፑሽን ፑል አድርገን አሁን ያገኘነው ሞዴል ኤዲተብል ስለሆነች እንደፈለግን ኤዲት እናደርገዋለን ማለት ነው። ሴም ቴክኒክ አሁን እዚች ጋር እነዚህ ሙቭ እያደረግን ከዚህ ጋር ጆይን እንዲያደርግ ኤዲት ማድረግ እንችላለን ማለት ነው። እቺ መጣ መስኮቷ። ስለዚህ ማንኛውም ከስሪዲ ዌርሃውስ ላይ የሚመጣ ኤሌመንት እናንተ በምትፈልጉት ፓራሜትር ደግሞ ምን ማድረግ እንችላለን ማለት ነው፣ ማኔጅ ማድረግ እንችላለን ማለት ነው። ያ ነገሩ በጣም ኢንተረስቲንግ ነው። ስሪዲ ሞዴሊንግ ላይ ያለቁ ኦብጀክቶች እያመጣችሁ ስኬችአፕ ላይ ፍሪሊ በቀላሉ ምን ማለት ይቻላል፣ በምትፈልጉት እናንተ ከቦታችሁ ጋር በሚመጥን መልኩ ስትሬችድ እያደረጋችሁ ኤዲተብል ማድረግ ትችላላችሁ ማለት ነው። ስትሬች እያደረግን ቦታችንን በዚህ በኩል ያለው አለቀ። አሁን እችኛዋ ናት። አሁን ይህንን እንደዚሁ ሴም ቴክኒክስ ሙሉ ሰለክት ባደረገው ሙቭን ጠርቼ ይሄንን ጎትቼ አንተ ቦታ እዚህ ጋር ነው እንለዋለን ማለት ነው። እዚች ጋር ናት። ከዛ በኋላ ፍሬሞች አሉ። እነሱ ፍሬሞች ደግሞ መውሰድ እንችላለን ማለት ነው። ወይ ደግሞ ይሄንን እዚህ ጋር እናጠፋና ቅድም የሰራናት ስላለች አሁን እዚህ ጋር ባለ ሁለት በር ነው አይደለ ዲዛይን የተደረገው ኢንትራንሱ። እዚህ ሙቭ እናደርግና ፍሬምህ አንተ እዚህ ጋር ነው እንደን ቀጣይ በሮቻችንን እና ደግሞ ፍሬሙ እችኛው በሩ ሁለት በር ተከፋች ስለሆነ አምጥተን ባለ ሁለት በር ተከፋች መሆኑን ማሳየት ይኖርብናል ማለት ነው። እቺ ራይት ክሊክ እዚህ ጋር ደግሞ ፍሊፕ የምትላለች ራይት ክሊክ ነክተን ፍሊፕ አሎንግ የምትላለች። ለምሳሌ ወደ ግሪን ዙርሊንግ ካልኩትኝ እንደዚህ ወደ ራይት ወደ ሌፍት ፍሊፕ ማድረግ እንችላለን። ሰለክት አድርገን ይሄ መስታወቱ አልመጣችም፣ ሚረር ግላሱ እና ፍሬሙ አልመጣም።
ሶ ሰለክት አድርገን ኮፒ እናደርጋቸዋለን ወደ እሱ ጋር ወደዚህ እንዲሄዱ። መስታወት ፓርቷንም እንደዚሁ መርጠን ትንሽ ጊዜ ይወስዳል፣ ግን ያው ቤዚክ ዲቴል ስለሆነ በዲቴል መሰረት ከሆነ ልምምድ በኋላ ደግሞ ስኬችአፕ ላይ በጣም ኢንተረስቲንግ የሆኑ እንትኖች አሉ፣ ኤክስቴንሽኖች አሉ። ለምሳሌ አልሙኒየሙ እንደዚህ የምንለፋበት አይደለም። በቃ አምጥተን ብድግ 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 ብቻ አድርገን መጠቀም የምንችልባቸው ቱሎች አሉ። አሁን እኛ ቢጊነር አፕሮች ስለሆነ ያው ኤዲት ማድረግ መንቀሳቀሱ ጥሩ ነው። በቴክኒካል እንትኑን ስኪሉን እያገኘ እንድንሄድ ይጠቅመናል። አሁን ኦብጀክቱን ኤክስፕሎድ እያደረኩት ነው፣ እየበታተንኩት ነው። ለምንድነው? በኋላ አሁን ግሩፕ ሳደርጋት ይችኛዋ ከዚህኛው ጋር ተያይዟል። ስለዚህ አንድ እየነካን ኤክስፕሎድ እያደረግን እየበተን ነው እንሄዳለን ማለት ነው። ሙቭ ስናደርገው እንዲሄድልን ማለት ነው። አሁን ይሄ ከዚህ ጋር መጠን ሙሉ ለሙሉ እችን ፓርት ብቻ የኢንትራንስ ፓርቷን ብቻ ሰለክት እናደርጋታለን ማለት ነው። ግሩፕ አድርገን ሃይድ ብለው ለምሳሌ ግሩፕ አድርጌ ለብቻው ሃይድ ባረጋቸው ይጠፋል ማለት ነው። ስለዚህ እቺ እንደዚህ ሃይድ አድርገን ይሄ እንደዚህ እዚህ ሰለክት ካደረግን በኋላ ሁሉንም በዚህ መልኩ መጠን ስትሬች አድርገነው በሩን ራሱ እንዲይዝ እናደርጋለን። ቀጣይ ደግሞ በዚህ በኩል የሰራዋቸው ስላሉ ይህንን አምጥተን ሚረር ማድረግ እንችላለን። ኦር ደግሞ ከዚህኛው ጋር ወስደን ካፒ እናደርገዋለን ማለት ነው። አይ ቲንክ ከኋላ ሰለክት ስታደርጉ የሌላኛውን ፓራሜትሮቻቸው እንዳይነካ ራሷን ብቻ እንደዚች መንካት ይኖርባቸዋል ማለት ነው። ወደ መሬት ስለሆነ አሁን ይሄ የታችኛው ፓርት ብቻ ናት፣ እቺ ለብቻዋ ናት። አምጥተን በቦታው ልክ መሰረት ሚረር እንዲያደርግ ለዲቴሉ ማምጥተን መስጠት እንችላለን፣ እንደዚህ ማለት ነው። ከዛ ግሩፑን እናስተካክልለታለን። ኦር ደግሞ እያንዳንዱ ሪሜክ ማድረግ ካለብን ሪሜክ እናደርጋለን ማለት ነው። እነዚህ አንዷን ፍሬም ሙቭ አድርገን ከነ መስታወቱ ሙቭ እንልና መጠን እዛች የኛ የምንፈልጋት ፍሬም ላይ ኤዲት እናደርጋቸዋለን። ትንሽ ገባ ትላለች ወደ ውስጥ ፍሬሟ ሶዛት እነዚህ ኮፒ ፔስት እያደረገን ሞላ ናቸው ማለት ነው። ከዛ ደግሞ ካስፈለጉ ደግሞ እንደ ድጋሚ ሰለክት አድርገን ስትሬች የምናደርጋቸውን ከሆነ ስትሬች አድርገን በዚህ መልኩ ዲዛይናችንን የበር ዲዛይናችንን ሰራን ማለት ነው። ምንም እኛ ሞዴል ሳናደርግ ሞዴል የተደረገን ነገር አምጥተን እዚህ ጋር ዲዛይኑ በሚፈልገው ወይም ደግሞ ዲዛይን ባሰብነው መሰረት ዲቴሉን እናስቀምጣለን ማለት ነው። ስትሬች እናደርጋታለን። ቦታ ላይ እናስቀምጣታለን። እችን እያንዳንዱን ፍሬሞቹን እያንዳንዱን እያስቀመጥን እንሄዳለን። እንደዚህ እናስቀምጣለን። ሶ ናይስ። አሁን ኤዲት ሃይድ ያደረግናቸውን አንሃይድ እንላለን። ሶ ኢንትራንስ ሉክ ኢዝ ላይክ ዲስ ሆነ ማለት ነው። በጣም አሪፍ ሆነልን ማለት ነው። ሶ አሁን እዚህ ጋር ግሪን ምናምን ያሰብናቸውን ቦታዎች አሁን ሁሉም ቼክ ማድረግ እንችላለን። በኪት ላይ መጠን እዚህ ፔንት ላይ ከለርስ ለምሳሌ እኛ የፈለግነውን ላንድስኬፕ ነው የፈለግነው። ሶ እዚህ ጋር ግሪነሪዎች አሉ። ይቺን ግሪነሪ ትሆንልኝ የምትለዋል ማድረግ እንችላለን። እዚህ ላይ አሁን ሌላ ቴክኒኮች መጠቀም ኦፍሴት ማድረግ እንችላለን። ለምሳሌ ዙሪያውን ብሎኬት መጀመሪያ እንደዚህ ከማድረጋችን በፊት ኦፍሴት አለችኛ ደብል ክሊክ ኦፍሴት ባለ 15 ሳንቲም ቅድም 5 ሳንቲም ስለነበር 10 ሳንቲም ብጨምርበት እነዚህ ብሪክ ናቸው። ለምሳሌ ብሪክ ማድረግ ብትፈልጉ እዚህ ጋር ታይሎች ወይም ደግሞ ስቶኖች ይኖሩናል። ስቶን ታይልስ አሁን እኛ የፈለግነው ብሪክስ ክላዲንግ ነው። ብሪኮች አሉ። ለምሳሌ መጣችሁ ደብል ክሊክ ነክተን ሙሉውን
ፔይንት ካደረግን በኋላ እንመጣለን። እዚህ ውስጥ ላንድስኬፕ ላይ መጠን ሰለክት አድርገን የምንፈልጋት ሜዳዋን ብቻ ስለሆነ እቺ ፔይንት ናት። ሁለት ሳንቲም ትሄድልኝ እንደዚች ፔይንት እናደርጋታለን። እየመጣን ይህንንም እንደዚሁ ለሴም ቴክኒክ ተጠቅመን መጠን ብሪክ እናደርገዋለን። መጀመሪያ ብሪክ ካደረግን በኋላ ኦፍሴት እንነካና 10 ሳንቲም ከዛ ቁመቱንም ከዚህ ጋር 10 ሳንቲም እኩል እንዲመጣ እንመጣለን። ባኬት አድርገን እቺን ፔይንት በዚህ መልኩ አድርገን ውጭ ላለችዋንም ስሜት እያስተካከል አሁን ወደ ውስጥ ወደ ዲቴሎች እየገባ እንሄዳለን ማለት ነው። አሁን እዚህ ጋርም አንድ አልሙኒየም ክላዲንግ አለችኝ ሪሴፕሽኑ ጋር። ግን ብዙ ጊዜ ያው ዲዛይን እንትን ነው ይሄ ትሪያጅ ከሆነ መስኮቷን እችኛዋን የመስኮቱን ፓርት ሰፋ በማድረግ ለምሳሌ እቺ መስኮት ላስፋ ማለት ብንፈልግ ወደዚህ ሙቭ አድርገን የዚህን ያህል ስፋልኝ ማለት እንችላለን። እንደዚህ አምጥተን የዚህን ያህል እንዲሰፋ ማድረግና እቺ እንደዚህ አድርገናት ሙሉ ለሙሉ ሞዲፊኬሽን ባለ 4 መስኮት ተከፋች ብናደርገው ያው ዲዛይኑም የኤክሰርሳይዝ ዲዛይን ስለሆነ አንዳንድ ጋፖች አሉት፣ መስተካከል ያለባቸው ነገሮች አሉት። መስኮቱ እንደዚህ ቢሆን እቺ ፓርት ላይ ትሪያጅ ሩም ውስጥ ትሪያጁን ማለት ድንገተኛ ክፍል ነው። እዚህ ድንገተኛ ክፍል ላይ ምንም አይነት ከዚህ ከሪሴፕሽን በኩል መስኮት ከፍተን ባይታይ ቆንጆ ነው። መስኮት ባይታይ ጥሩ ነው። በሮች ብቻ ትኖራለች። እቺ እዚች ብናረጋት እቺኛዋ እቺ ደብል ክሊክ ነክተን ሙቭ አድርገን አምጥተን እቺ እንደዚህ ሸፈን ነው እንደ ዞኮሎ ባለ 10 እናስቀምጥበታለን። ይሄ በዚህ መልኩ ምን አዘጋጀን ሙሉ ለሙሉ ሞዴሊንጉን እዚህ ደረጃ አደረስነው ማለት ነው። ቀጣይ ስቴፕ የሚሆነው እዚሁ ላይ ሆነን ከለር አድ ማድረግ እንችላለን። ለምሳሌ ሆስፒታል ስለሆነ ሞስት ኦፍ ዘ ሆስፒታል ፔይንት ዋይት ነው። እቺን ዋይት ተጠቅመን መጠን ሁሉንም ክፍሎች እየነካ እንደዚህ ደብል ክሊክ ወይም ደግሞ በአንድ ጊዜ ደግሞ እንዲህ ሽፍትን ይዘን መጠን ብንነካ እንደዚህ ለምሳሌ አሁን ሽፍትን ይዤ መጥቼ ክሊክ ማድረግ ሆል ቲንግ ነጭ ስለነበሩ አንድ አይነት ከለር ያዘልኝ ማለት ነው። ስለዚህ አሁን ይሄን ካደረግን በኋላ አንዷን ለመለየት እንዲመቸን እንዲህ ካስቀመጥን በኋላ ቀጣይ በሮቹ ይታያሉ። አሁን ግድግዳውን እዚህ ጋር ገብተን ከለሮቹን አርጂቢ ማስቀመጥ ይቻላል። ለምሳሌ ጎግል ላይ መጠን ጉድ ሰርች ማድረግ እንችላለን። ጥሩ የሆነ የሆስፒታል ከለር ምንድን ነው ብንል ከአርጂቢ ከለር ይሰጠናል። ፎር ኤግዛምፕል እንደዚህ ጉድ እንደዚህ ወል ሆስፒታል ወል ከለር ፔይንት ኢን አርጂቢ ኮድ ብለን ብንሰጠው ለምሳሌ ጉድ ሆስፒታል ወል ከለር ፔይንት አይዲ አርጂቢ ኮድ አለና ይሄንን ኮድ ሰጠኝ። እንደዚህ ዋርም ኮምፈርት ያላቸው ፍሬሽ ስሜት ያለው ሞደርን ወል ፔይንት እንደዚህ ናቸው እያለኝ ነው። እኔ አሁን ሆስፒታል ወል ከለር ፔይንት ኢን አርጂቢ ጊቭ ሚ ቻትጂፒቲ ደግሞ ሞር ደግሞ ለእንደዚህ አይነት ነገር ይጠቅመናል። አሁን አያችሁ እቺ ሶፍት ሚንት ግሪን እንቀባ ብለን ካሰብን ለከለራችን አርጂቢውን ይሰጠኛል። ላይት ብሉ ከሆነ እንደዚህ ለምሳሌ አርጂቢ ኮዱ እዚህ ጋር 215 239 230 ይላል። ስለዚህ እንመጣና አሁን ይሄን ግድግዳ ግሬ ነው አይደል ያደረግነው አርጂቢው ላይ እንመጣና ኤዲት ላይ መጠን አርጂቢው ላይ መጠን እዚህ ጋር ከኢንተርኔት ላይ ያገኘነውን ኮዷን እንይዛለን ማለት 215 239 እዚህ ጋር 215 219 የመጨረሻው ኮድ ደግሞ 230 ትለኛለች 230። ስለዚህ በዚህ መልኩ ከለሩን ቀባሁት ማለት ነው። አርጂቢ በስነ ስርዓት ግን እዚህ ጋር አሁን የምናየው ይሄኛው የደረጃው መጠን እዚህ ጋር ማቴሪያሎች አሉ። ለምሳሌ ፍሎር ታይሎች አሉ። ታይል እንደምናየው ብዙ አይነት ታይሎች አሉ። ለምሳሌ አሁን እኛ ሴራሚክ ታይል እችን ሴራሚክ ታይል መጠቀም ብንፈልግ እየመጣን ምንድነው ማለት ፓኬት ነው የምናደርገው ማለት ፓኬት ማድረግ እንችላለን።
ፓኬት ማድረግ እንችላለን። ግን አሁን ታይሉ እዚህ ቨርቲካል ላይ ላይኖር ይችላል። ፕራክቲካሊ ከላይ ብቻ ነው ከሆነ እነዚህን አሁን የግድግዳ ቀለሞቹ መቀባት እንችላለን። ፓኬት አድርገን እቺ እዚህ ግድግዳ ላይ ስለማንቀባ ማለት ነው። ጎን ላይም እንደዚህ ሴም እነዚህ ታይሎቻችንን በዚህ መልኩ ጥሩ አድርገን ፕራክቲካል ምንድነው ሪያሊስቲክ አድርገን መቀባት እንችላለን። ማቴሪያል አታችመንት ላይ የምናየው ለምሳሌ this is our floor የተሻሉ አሁን ላይ ሞደርን የሆኑ ደግሞ እንትኖች አሉ። ለምሳሌ ከሰፕላየር ሴራሚክ ሰፕላየሮች ጋር ከሴራሚክ ሰፕላየሮች ብናገኝ ፎቶዎች ለምሳሌ ጥሩ የሆኑ ማቴሪያሎች ካሉን ወደዚህ አታች ማድረግ የምንችልበት መንገድ አለ። እሱ መንገድ እዚህ ጋር ነው። ለምሳሌ እቺኛዋ ክሬት ማቴሪያል የምትለዋን ሰለክት እናደርጋታለን። እዛ እንደዚህ አይነት ይመጣልናል። ከለር አርጂቢ አለ ወይ ኤችኤልኤስ ወይ ኤችሲቢ ወይ አርጂቢ ሞር ለኛ ጥሩ ነው ይሄኛው። እዚህ ውስጥ መጠን ምን ፈልገውን አሁን ለምሳሌ ይሄ ታይል 60 በ60 ታይል ነው እያሳየኝ ያለው። እኛ ግን አዲስ ማቴሪያል ፎቶ ካለን ኢሜጁን ወደ ማቴሪያልነት መቀየር እንችላለን። ብሮዘ ማቴሪያል እንለውና እኔ ከራሴ ፋይል ላይ አሉኝ። ለምሳሌ ማቴሪያሎች ፎቶዎች ያጠራቀምኳቸው ቴክስቸሮች አሉ። ስለዚህ ማቴሪያል ላይ እንመጣና ስቶን የምትላለች ለምሳሌ እዚህ ጋር እኔ ኮሌክት ያደረኳቸው ስቶኖች አሉ። እነዚህ ሪሰንት ስቶኖች ናቸው። ለምሳሌ ከሆስፒታሉ ጋር የምትሄድ ላይክ እንደዚች አይነት የዚህን አይነት ታይል ልጠቀም ብል ይኸው እዚህ ጋር ኢሜጅ ቀየረልኝ ማለት ነው፣ ያዘልኝ። ከዛ እዚህ ጋር ዳይሜንሽን ስጡት ታይል የምትጠቀሙትን ለምሳሌ ቴክስቸር ሳይዙን እንዲያስቀምጥልን ማለት ነው። በስነ ስርዓት ሀረጉን ጠብቆ እንዲያስቀምጥልኝ ቨርቲካል 60 ወደዚህም 60 ብዬ አስቀምኩት። እቺ ግን ሎክድ ከሆነች ለምሳሌ እዚህ ጋር 120 ብል 120 ነው የሚላት። የመጀመሪያዋንም ሌንግዙን ስኩዌር አድርጎ ነው የሚያስበው። እቺን ግን ካቴናዋን መፍታታችን ለምንፈልገው አይነት ለምሳሌ 120 በ60 እንዲሆን ካሰብኩኝ እንደዚህ መስጠት ይቻላል ማለት ነው። ስለዚህ ኦኬ ካልኩ በኋላ ምንድነው ፒ እንነካና ፔንት ማድረግ ጀምራለሁ። ስለዚህ አያችሁት ከኖርማል ከሶፍትዌር ስኬችአፕ ላይ ካለው ማቴሪያል የተሻሉ ደግሞ ማቴሪያሎችን በዚህ መልኩ እየጠራን መጠን ማስቀመጥ እንችላለን እንደማለት ነው። እቺ ካረግናት ክሊክ አድርገን ፍሎራችን ደግሞ ቶፕ ላይ ያለችው ታይሏን በዚህ መልኩ ማስቀመጥ እንችላለን። እነዚህ ታይሎች አለ ለምሳሌ ሽንት ቤት ላይ ቀደም ግሩፕ ያደረግነው ለዛ ነው የሚጠቅመን። አንድ አምጥተን የሽንት ቤቶች ታይሎቻችን እንደዚህ ማስቀመጥ እንችላለን። አሁን ታይሉ እዚህ በፍላት ነው። ደግሞ በኋላ ላይ ደግሞ ትንሽ አድቫንስ እያደረግን ስንሄድ የተለያዩ ኤክስቴንሽኖች አሉ፣ ቱሎች አሉ። በምንፈልገው ደረጃ እንትኖቻችንን የምንፈልጋቸውን የታይል ክፍልፋዮች የምንሰራበት ደግሞ የራሱ ደግሞ ቴክኒክ ያላቸው ኤክስቴንሽኖች አሉ። ኤክስቴንሽን በሌላኛው ምዕራፍ ላይ እናያለን ማለት ነው። እንገባታለን። እዚች ጋር ዞኮላችን አላለቅንም። ስለዚህ ዞኮል መቀባት አለበት። ዲቴሎቹን ያው እዚህ ላይ ቢጊነር ኮንሰፕቶችን ካያችሁ እናንተ መደረግ ያለበትን እያንዳንዱን ማድረግ ትችላላችሁ ማለት ነው። በዚህ መልኩ እነዚህን ካስቀመጠን ቀጣይ ስቴፕ የሚሆነው ፈርኒቸሮች፣ ለምሳሌ አሁን ቶይሌት አካባቢ ነበርኩኝ አይደለ? መጠን ስሪዲ ዌርሃውስ ላይ እንሄድና ስሪዲ ዌርሃውስ ላይ መጠን ሰለክት አድርገን እንደዚህ WC ኢንተርብል ብዙ አይነት WCዎች አገኛለሁ። ለመጀመሪያ ያገኘዋትን ሞስት ፕሮባብሊ ከዲዛይን ጋር ይሄዳል ብዬ የማስበውን WC መጥቼ ዳውንሎድ አደረኩት። ትንሽ እቺ እንትኗ ብዙ ናት፣ ሜጋባይቷ ብዙ ናት። ሜጋባይቱ ብዙ የሆኑ ፈርኒቸሮች ዳውንሎድ ባደረግን ቁጥር የኮምፒውተር አቅማችንን በዛው ልክ እያሳጣን ነው የምንሄደው። ዋይዝሊ ማኔጅ ማድረግ አለብን። ሞስት ያው እንደነዚህ አይነት ሶፍትዌሮች ስንጠቀም ጌሚንግ ኮምፒውተሮች ቢኖሩን ቆንጆ ነው፣ በደንብ ፕሮግረስ እንድናደርግ ያግዙናል። ዳውንሎድ ካደረኳት ውስጥ አምጥቼ ወደ ዊንዶ ያመጣዋለሁ ማለት ነው።
ሶ መጣልኛለች። ኦኬ ሲመጣ ኦርቢት እያደረኩ የተሽከረከርኩ ያት እቺ ታስፈልገኝም ሰለክት አድርጌ ዲሌት እለዋለሁ። ይሄ ግን ያስፈልገኛል። ሙቭ አረግና ወደ ምን ያስገባዋለሁ? ወደ ዲዛይን ያስገባዋለሁ። በፕላን መሰረት ባለችዋ ካር ላይ የመጣችው ኢምፖርት ያደረግናት ፋይል በጣም ኢምፖርታንት ናት። አቀማመጡ ልክ አይደለም። ስለዚህ ምን እጠቀማለሁ? ሮቴት ይሄ ወደዚህ እንዲዞር አደርጋለሁ። ደግሞ ወደ መሬት ስለገባ ሙቭ ነክቼ ወደ ላይ ውጣለዋለሁ። እንደዚህ ቀጥ ብሎ በብሉ እንዲሄድ እናደርጋለን። እቺን ጠርዟን ይዤ ፕላን ላይ ባስቀመጥኳት መልኩ ቁጭ አደርጋታለሁ። እቺ እዚች ያለቻን ጋስኬት እንትኗን ባስኬቷን ቦታ መቀየር ከፈለኩ ደብል ክሊክ ነክተን ቅድም እንዳመጣ ነው ማንኛውም ስሪዲ ሞዴል ኤዲት መድረስ ስለሚችል እቺ እዚች ላይ መቀመጫ ትሆናለች ማለት ነው። ስለዚህ አሁን አቀማመጡ ፕላን ላይ ስናየው ሂዶ ቦታው ላይ መግባቱ ሜክ ሹር በደንብ እሱን ክሮስ ቼክ ማድረግ ይኖርብናል ማለት ነው። አሁንም ዙም እያደረገን እንደዚህ በጣም እንትን ሲለን ዙም አሁን አንዳንዴ ቦታችን ጠባብ ሲሆን እዚህ ጋር ዜድን ነክተን ዙም ትመጣለች። ከዛ እዚህ ጋር እንደምታዩት ፊልድ ኦፍ ቪው ይላል። አሁን በ35 አንግል ነው 35 በ35 ነው አይዞሜትሪካችን ያለው። ምን ማድረግ እንችላለን? ቁጥር ሰጥቷላችሁ 75 ኢንተር ብትሉት ቫኒሽን ፖይንታችን ወይም ደግሞ የቪው እንትናችንን ስኬላችንን ያሰፋልናል። እዚህ አሁን እቺን እንደዚሁ በደንብ ተከታትለን ቦታዋን መያዟን ክሮስ ቼክ ማድረግ ይኖርብናል ማለት ነው። እቺ እዚች ጋር ወጣ ትላለች ማለት ከቀድሞ ቦታ እንደዚህ በዚህ መልኩ ታይላችን እንትና ወደ ብሊሲያችንን አስቀምጠን በቦታዋ መሰረት ማለት ነው። ቀጣዩ ደግሞ ማስቀመጥ ካለብን እንደዚህ እቺን ኮንትሮል ኮፒ ፔስት አድርገን ወደ የምንፈልገው ቦታ ሎኬት እናደርጋለን ማለት ነው። ሴም ቴክኒክ ለምሳሌ እዚህ ጋር ሪሴፕሽን ዴስክ አለ። አሁን ሪሴፕሽን ዴስክ ሞር በራሳችሁ ክሬቲቭ በሆነ መልኩ ቢሰራ ጥሩ ነው። በምናየው ከፒንተረስት ሊሆን ይችላል፣ ኢንስታግራም ላይ ሊሆን ይችላል። ያያችኋትን ሪሴፕሽን በስኬል ቢሰራ ቆንጆ ነው። ግን አሁን ለፈጣን ለሆኑ እንትኖች ከዚሁ ላይ ለምሳሌ ሪሴፕሽን ዴስክ ብለን ብንጽፍ ራሱ የሚሰጡን ደግሞ ሪሴፕሽን ዴስኮች ይኖራሉ ማለት ነው። ሶሪ ሪሴፕሽን ዴስክ ሉክ ብዙ አይነት ሪሴፕሽን ዴስኮች አምጥቶ ቁጭ ያደርግልናል ማለት ነው። ለምሳሌ ይህችን እናወርዳት። ግሩፕ የሆነች ናት። ሰለክት ዳውንሎድ ውስጥ ወርዳለች። ቺትና ሙቭ አድርገን ማምጣት። ስለዚህ ከነ መጥቷል። ስለዚህ ቦታ አቀማመጡ ሮቴት መሆን ካለበት ሮቴት አድርገን እቺ ጥግ የምትይዝ እዚች ጋር ጥግ ከያዘች ሞዴልስ ማድረግ ሳይጠበቅብንም በቀላሉ ከስሪዲ ዌራውስ ቱሎችን በማስቀመጥ የምንፈልገውን ቪዥዋላይዜሽን ክሬት ማድረግ እንችላለን ማለት ነው። ስለዚህ እንደዚህ እናመጣዋለን። አይ ቲንክ ሙቭ እዚች ጋር መሬት ዞኮል ያለችበትን ይዘን መሬቱን ከሷ ጋር መነካካቱን ቼክ እናደርጋለን ማለት ነው። ደብል ክሊክ ዲሌት ይሄ ሪሴፕሽኗን ቁጭ አደረገ። ከጀርባ ክላዲንጎች ካለው ለምሳሌ ክላዲንጉ የሚሰራውን እነዚህ ቴክኒካል ዲቴሎችን በቀጣይ ሴክሽን በደንብ እያየን በዲቴል እያየን እንሄዳለን። ሶ the other thing is ሲሊንግ አሁን ስንሰራ ብዙ ጊዜ ለምሳሌ እዚህ ጋር ነው ዲቴሎች አሉን። ሬክታንግል ጠርተን ከዚች እዚህ አንዷን ሰርተናት ከለር ላይ እንመጣና ዋይት እናደርጋለን። መጠን ከለሩን እናስተካክላለን። በዚህ መልኩ ደብል ክሊክ ራይት ክሊክ ኢንተር ደብል ክሊክ ወደኋላ ለምሳሌ ሲሊንግ ስንሰራ 18 ሳንቲም እንበለው። እንደዚህ ሙሉ ስትራክቸሩ እንደዚህ ነው ብለን እናስብ። ይሄ ግን አሁን እዚህ ጋር ሙቭ እያደረግን ስንገባ ሎድ ስለሚያደርግብን በሮቹ እነዚህን ሃይድ ማድረግን መግባት እንችላለን። እንደዚህ ግሩፕ ማድረግ ጥቅሙ ይሄ ነው። አሁን ቅድም እዛ ጋር በጣም እንትን ስላደረግነው ነው እንደዚህ የሚሆንብን። አሁን እዚህ ከገባን በኋላ this is our ceilings, so hide all and hide all። ከዛ አሁን ሲሊንጉ ለምሳሌ
ከዚህ እስከዚህ 19 ሳንቲም ከነ ፍሬሙ ከነምኑ ወደዚህ ዝቅ የሚል ከሆነ ዝቅ እናደርግና እቺ ጠርዝ እንሰጠዋለን። እዚህ ጋር እንመጣለን። አሁን እያየ ነው። ለምሳሌ እኛ የፈለግነው እዚህኛው ቦታ ላይ ከየአንዳንዱ ቦታ ኦፍሴት ለምሳሌ እቺ ቦታ ላይ እቺ ግሩፕ እንዳደረግናት ይሄ ኮሪደር ስለሆነ አንድ አይነት ወጥ ነገር እንዲኖር ከዚህ ሙቭ አድርገን እዚች ጋር በወስዳት እቺ እንደ አንድ ግሩፕ እንደዚህ ኤክስቴንድ ታደርግልኛለች እዚህ ድረስ አንድ። በዛ በኩልም ኮሪደር ስላለን በዚህ በኩልም እንደዚህ መጠን ኦፍሴት አድርጌ አንድ እንደዚህ መጣና እቺን ምን አደርጋለሁ ሙቭ እዚህ ድረስ አደረኳት። ዛ ውስጥ ገብተን አሁን ምን ማድረግ እንችላለን? ለምሳሌ ከሁሉም እንትን ኦፍሴት ስናደርገው 50 ሳንቲም ወይ 60 ሳንቲም ከየውስጡ እንደዚህ ኦፍሴት እንዲያደርግ ከተፈለገ ይሄንን እንደዚህ እናደርጋታለን። ይሄን ካደረግን በኋላ ይሄን ሰለክት አድርገን ወደ ላይ 16 አይደለ ቦርዳችን ምን እየሰራ ነው ለ16 ካደረግነው ወደ ላይ ቀዳዳ ነው ይፈጥር እንደዚህ ይፈጥርልናል ማለት ነው። ሙሉ ለሙሉ 16 አመጣን 18 ስለነበረ ቅድም የሰራ ነው 2 ሳንቲም ቦርዷ ናት ብለን እናስበን እንደዚህ ያዘጋጀ ማለት ነው። አሁን እዚህ ጋር ዲዛይኖቻችሁን ማሰብ ትችላላችሁ። ምን አይነት ቦርድ ልጠቀም ኦፍሴት በማድረግ አሁን እንደዚህ ይሄንን እዚች ጋር አሁን ይሄ ሜዳው ነው። ስለዚህ እዚህ ጋር ሻዶ ላይት ካለን እቺናችን ሰለክት እናደርጋታለን። ለምሳሌ ሙቭ አድርገን እኩል ቦታ እንወስደዋለን። እንደዚህ ሙቭ አድርገን እኩል ቦታ ስለዚህ ወደ ውስጥ 9 ሳንቲም ግባልኝ፣ ወደዚህ 9 ሳንቲም ግባልኝ። ስለዚህ እዚህ ቦታ ላይ ምንድነው ምን ይቀመጥበታል? ሻዶ ስትሪፕ ላይቶቹ የሚገቡበት ይሆናል ማለት ነው። በዚህ በኩልም ላይክ እንደዚህ አሁን እቺን ሰለክት አድርጌ ይሄ ወደዚህ እንደዚህ ወደ ውስጥ 9 ሳንቲም ግባልኝ። ከዛ በኋላ ላይ ሬንደሪንግ ስናይ ቀለም ሬንደሮች በኋላ ላይ በቪሪ ሬንደሪንግ እናያለን። በቪሪ ሬንደሪንግ ስናይ ከለር አጠቃቀማችን መሰረታዊ ነገር ነው። ለምሳሌ እዚህ ጋር እችን ከለር በኋላ ኢሚሲቭ በማድረግ እንዳበራ እንዲጠቅመኝ ገባ ገባ ማድረጋቸውን ቦታዎች እንደዚህ እየመጣሁኝ ከለራቸውን እለያቸዋለሁ። ከሲሊንጉ ከለር እለየዋለሁ ማለት ነው። በዚህ በኩልም እንደዚሁ ዙሪያውን እየመጣን በዚህ መልኩ 9 ሳንቲም እየገባን ላይቶቻችንን በደንብ እናስቀምጣለን ማለት ነው። እሺም እንደዚሁ በዚህ መልኩ 9 ሳንቲም ያው ሲምፕል ስቴፕ ዋን ነው እያሳየኋችሁ ያለሁት። እናንተ ፕሮሲጀራሊ በደንብ እየሰራችሁት ትሄዳላችሁ። ይኸው አሁን እዚህ ጋርም እንደዚሁ መስራት ስላለብን የገባ ስለሚል 9 ሳንቲም እየተከተላችሁ በኋላ ላይ እቺን መብራት ስለምናረጋት ከለሯን በዚህ መልኩ እያስቀመጥን እንሄዳለን። እንደዚህ 9 ሳንቲም ዙሪያውን ሻዶ ላይት እንዲሰጠን በዚህ መልኩ ኦፍሴትን በመጠቀም ብቻ ኦፍሴት እና ፑሽ ኤንድ ፑል መንገድ ፑሽ ኤንድ ፑል ሜተድ እየተጠቀምን ምኖቹን ማዘጋጀት እንችላለን ማለት ነው። ሙሉ ለሙሉ ማዘጋጀት እንችላለን ማለት ነው። ሲሊንጉን ይሄንን ሊመስል ይችላል። እዚህ ጋር ብዙ አይነት እናንተ ቴክኒካሊ ከእናንተ ዲዛይን መንገድ ጋር የሚስተካከል ነገር ማለት ይኖርባቸዋል። እሱን መንገድ መጠቀም ይቻላል። ሪሴፕሽን አሰራር እነዚህ ነገሮች እናያለን። አሁን ጀስት ሞዴሎቹን ቁጭ ለማድረግ ያህል ነው። እሺ ይሄን ካደረግን በኋላ ቀጣይ ስቴፕ የሚሆነው ምንድነው? የስፖት ላይት ነው። ለምሳሌ እዚህ ጋር ስፖት ላይቶች ዙሪያውን ማብራቱ ስለሚኖርብን ስፖት ላይት ብለን ሰርች እናደርጋለን ማለት ነው። ስለዚህ እኛውን የሲሊንግ ስፖት ላይት ስለምንፈልግ ጥሩ የምትመስለንን ስፖት ላይት እንደዚህ ሰርች በማድረግ በማየት ወደ ስሪዲያችን እናስገባታለን። ዳውንሎድ አረኳት። ስፖቷን አመጣለሁ። ሙቭ ስፖት ይችትና አምጥቼ እዚህ አስቀምጣታለሁ። ሙቭ አድርጌ ወደ ቦታ የቱ ጋር ነው? ሲሊንጉ ላይ ማለት ነው። እዚች ጋር አሁን ሲምፕል ነው። ስለዚህ ቆንጆ ስፖት አይደለም ዳውንሎድ ያደረግነው፣ ዲሌት እናደርገውና ሌላ ስፖቶችን ፈልግ። ፎር ኤግዛምፕል ዲስ ዋን ትራኪንግ ላይቶች ከፈለግን እንደነዚህ አይነት ዎል ስፖት ላይቶች ከፈለግን የምንፈልገው አይነት ነገር ስሪዲ ዌርሃውስ ላይ በአማራጭ ይሰጠናል። ለምሳሌ እችን ስፖት እንደሰራት ሞዳል ስፖት የምትለዋል ዳውንሎድ ያደረገልኝ። ኢንተርኔት በጣም ወሳኝ ነው ለስሪዲ ሜክ የሚያደርግ ሰው። ጥሩ ኢንተርኔት አቅም ያለው ለምን የምትፈልጉትን ነገር ከኦንላይን በዚህ መልኩ ቶሎ ቶሎ ምን ማድረግ ነው ጋዘር እያደረጋችሁ ስራችሁን መስራት ነው። እቺን ሸፍኗታል። ሙቭ አድርገን ጠርዟን ይዘን
የምትታየው ድረስ እቺ ሙቭ እናደርጋታለን። ከዛ ይሄ እዚህ ጋር ነጥብ 1 እቺ ስፖቷ እስክትታይ ድረስ ፒቻዋ እንደዚህ አይነት ናት ማለት ነው። ስፖት ላይ ታች ይሄን ካደረግን በኋላ ስፖቱን the whole thing ሮቴት እየገለባበጥን ስላቧን አጠፋዋትን ገልብጫት እንዲቀለን ከዚህ ጀምሮ እዚህ ድረስ ለምሳሌ ነካዋትችን ከዚህ እስከዚህ ሰለክት አድርጌ ሙቭ እያደረኩት ነው። ሙቭ ሳደርግ እዚህ ጋር ዳይሜንሽን እየቆጠረልኝ ነው ስንት ሜትር እንደሆነ ቦታዬ ማለት ነው። ከዚህ እስከዚህ አሁን እዚህ ድረስ ስፖት ማስቀመጥ ቢሆን ሬድ ላይኑ ስትሬት መሆኑን ያሳየኛል። 17517 ሜትር አካባቢ ነው እያለኝ ነው። ስለዚህ አሁን የሰለክት አድርጌ በየሜትር ከ1 ሜትር ከ20 እስከ 2 ሜትር ጋፕ ብናደርገው ቆንጆ ነው። ለዚህ 17ን ለ2 ባካፍለው 2 ሜትር እንኳን ብለን እኔ ወደ 9 ስፖት ያስፈልገኛል። ስለዚህ ሰለክት አድርጌ ወደዚህ አምጥቼ የለ ከዛ ኮንትሮል ነክቻለሁ። ኮንትሮል ስነካ አሁን ይሄ ሙቭ ብቻ ነው። ከቅድም ከነበረበት ዲስፕሌስ ነው የሚያደርገው ቦታ ላይ። ኮንትሮል ካደረኩ ግን የቅድሙ ቦታው አስቀምጦ ይህንን እንደ አዲስ ነው የሚያደርግልኝ። እችኛን መጥቼ ቁጭ ካደረኩት በኋላ እዚህ ጋር መጥቼ ዲቫይድ ስል ዲስታንስ ጋር ሲካፈል 9 ጊዜ ካሁን አካፍልልኝ ብዬ ሰጠዋለሁ ማለት ነው። በዚህ መልኩ በቀላሉ ደግሞ ዲስትሪቢዩት ማድረግ ይቻላል ማለት ነው። በዚህ መልኩ አንሄድ ነክቼ አሁን ይሄ ሉክ ኮሪደር እንደዚህ ጥሩ ኮሪደር ነው። በዚህ መልኩ እነዚህ ነገሮች ይታያል። እዚህ ጋር ሪሴፕሽን ይጠፍታለች። ኤዲት አንሃይድ ቅድም ስላደረኳት ኦል አድርጌ በዚህ መልኩ የምፈልግበት ቦታ ስፖት ላይቶችን ማዘጋጀት ይቻላል ማለት ነው። እንደ ሴም ፋሽን እዚህ ጋር እነዚህን ነገሮች ምን ማድረግ ትችላላችሁ? እየዘጋችሁ ስፖት ላይት ጂፕሰም ቦርድ ጂፕሰም ፍሬም ዲዛይናችሁን መጨረስ እንደዚህ እያደረግን ቴክኒካሊ ይሄ ቢጊነር አፕሮች ስለሆነ ነው እንጂ አድቫንስድ ሲሆን ብዙ አይነት እዚህ ጋር ጂፕሰም ፍሬሞች ማስገባት ሌላ አይነት ብዙ ቴክኒኮች ይኖራሉ። እነሱን በሚቀጥሉት በማዘጋጀላቸው ቪዲዮዎች ላይ እያየን እንሄዳለን ማለት ነው። አሁን ለምሳሌ ዌቲንግ ቼር ብለን ሲንጻፍ ሶሪ አሁን እነዚህ የሆስፒታል ቼሮች ናቸው። በቀላሉ ያመጣልኝ ዌቲንግ ቼር ቦታ ኦልሬዲ ፕሮቫይድ ስላደረገ ዳውንሎድ ያደርግልናል። እንመጣለን ከዳውንሎድ ሴክሽናችን ላይ ዳውንሎድ ያደረግናትን አምጥተን ወደ ዩኒታችን ወስደን ቦታችን ላይ ቁጭ ማድረግ ነው ማለት ነው። በዚህ መልኩ ቢግነር ኢንቴሪየር ሞዴሊንጉ በዚህ መልኩ ማየት እንችላለን ማለት ነው። በሚቀጥሉት ሴክሽኖች ላይ ደግሞ ሬንደር ራሱ እንዴት ማድረግ እንደምንችል እናያለን ማለት ነው። እችን ስቴፕ እየተከተላችሁ ላላችሁ ፕሮጀክት ስኬችአፕን በመጠቀም የአንድን ኢንቴሪየር ቦታ ሜክ ማድረግ ትችላላችሁ ወይም ደግሞ ማዘጋጀት ትችላላችሁ ማለት ነው። ሙቭ እያደረግችን በምትፈልጉት መልኩ በቀላሉ ቦታው ላይ ያስቀምጠን እንደዚህ የምንፈልጋቸው ነው። አሁን ግድግዳ ላይ ፒክቸር ቢኖር እዚህ ጋር ግራና ቀኝ አበባዎች ቢኖሩ እነሱንም ከስሪዲ ዌርሃውስ ላይ ሰለክት እያደረጋችሁ እያወረዳችሁ ማስቀመጥ ነው የሚሆነው ማለት ነው። በቀጣይ እንደዚህ ኦርቢት እያደረጋችሁ ስፔሳችሁን ማየት ትችላላችሁ በቀላሉ። በቀጣይ የፎቶ ሬንደሪንግ በቪሬ እንዴት ማድረግ እንደምንችል ሞዴሊንጉን ከጨረሳችሁ በኋላ እናዘጋጃለን ወይም ደግሞ አሳያችኋለሁ በቀላሉ ማለት ነው። አመሰግናለሁ።